አዋልድ ወደሚል ብዜት ይሄዳል ማለት ነው። ስለዚህ ወለት የሚለው ልጅ ከሆነ አዋልድ የሚለው ምን ይሆናል? ልጆች። ልጆች ካን አባት ይፈልጋሉ። አባት የሌለው ልጅ የለምና አባት ማን ነው? ማን ነው? መጽሐፍ ቅዱስ። ስለዚህ ልጆቹ እየተጠየቀ ያለው ልጆቹ ከአባታቸው ጋር ይጣላሉ ወይ ነው ጥያቄው አይደለ? እንግዲህ እዚህ ላይ ምናልባት ባለየ ልጅ ሊኖር ይችላል። እነዚያ ውስጣችሁ ከሆነ አላውቅም። ባጭሩ ጽዋ ከኔ ትለፍ ብሎ ጌታችን የተናገረው ለምንድን ነው የሚለውን ሀሳብ በዛ ቢያካትቱት ጥሩ ነው። ያው ክርስቶስ ወደዚህ ምድር የመጣው ያደረገውን ነገር በሙሉ ያደረገው ለቤዛነትና ለአርአያነት ስለሆነ ይህንንም ቃል የተናገረው በእኛ ቦታ ተገብቶ ነው፣ እኛን ወክሎ ነው። ይቺ የሞት ጽዋ ከሰው ልጆች ከአዳም ልጆች ከአዳም የልጅ ልጅ በሙሉ ትለፍ። ምስጢሩ በጣም ብዙ ነው፣ ግን ቤዛነት በሚል ከያዛችሁት ጥሩ ነው። ቅድም አንድ ያነሳነው አለ አምላኬ አምላኬ የሚለውም ሲነሳ ይህም የመከራ ጊዜ ላይ የቀረበ ጸሎት ነው። ስለዚህ አርአያነትን የሚያካትት ጸሎት ነው። ለአርአያነት በርችስ ባየዳ ጂኒቶ ተሳሰከሱማ ጉያንዲን በታሰከሲ ሰዓትን ወለካ ለከሲ ጉያቲን ካኒ ጋፈጀኑ ከንጀድ ላላ ኤርገሞታ ፊ ኢልሚ ነማስ ጋፈጀን ጀች ኢልሚ ነማ ጀዱ ሱሪ ሁንዱምቱ ኢየሱስ ክርስቶስ ቆፎኒቲ ከልሽን መጠንቱ ወለገለራ ከና አባን እንጀነ አፉሪ ቁልቁሉን እንጀነ አሲትናል ጀቹዳ ኢልሚ ከንጀዳሜ ሰኚ አዳ ኑኢ ጉያቲ አከምቤት ሬፍስ ቡበተሜ ቶኮ ከና ለመፋ ኡመማፍ ኡማ አደባሰ መለ ወቀዮ አባን ቤኬ ኢልሚ ከንቤክ ኢልሚ ቤኬ አፉሪ ቁልቁሉን ከንቤክ እንጅሩ ወይ እቺቲ ተኡማረት ለመፈረት ሮካሰን እቺቲ ታኡ ጋፈጀር ነና ጀቺቺ ጀቸመዱ በንኩኒ ቆቂቺ በከሰነቡ ይሱደንዳ ወንዱ በንሰለ ዋቃፍንቲ ኤርገሞታ ጀቹ ይሱደንደ አማ ዋቀዮ ዳን ቁልቁሉ ደጀ አባቴ አቡነ ተክለ ሃይማኖትስ ቁልቁሉ ደጀ ጀቹ ቁልቁሉ ደኩን ዋቃፊስ አባቴ አቡነ ተክለ ሃይማኖትስ ወጀዳሜ ቁልቁሉ ማንኩን ይደጀቹላ አካስየቹ ሚቲ ጀችተ ፍለነ አከሚት ጀና አማ ዋቀዮ ዳፍ ከምጀና መቅተ ብራከንዳስ ቆቅኒት ወሊገኑ ቆቅ መከለተ ከላፊ ዋቀዮ ኢልሚ ወላለ አባን ከንቤኩ አባን ቤከ ኢልሚ ከንወላሉ አከሚት ዋቀተ እጅራ ይሳሉ ስላ ለጴ አቡናቲን ቃመ ቀበ ለጴ ጋፈ ጀኖማ ይሄ ልብ ስንል የሆነ ስጋዊ አከታለፊ ቃመ ቀበ ቃመ ጉቱ ቢፈጉቱ ጭቢስላሴ ከሰት ለጴን አቡማ ዳንጀኑ ጀቺ ኢልማን ጀኑ ኢልማን ሞላገነ ጀተ ገነ ጀችኩን ቃመ ጉቱ ቢፈጉቱ ቀባ አነሰ አንገለ ኡከናሚቲ ቃመ ቀባ ከና ለጴ አቡማቲን አባፍ አፉሪ ቁልቁሉን ኢልሚስ ኒያዱ ጀን ያዱ ጀቹን ዋንጅሩ ሁንዱማ ቤኩ ጀቹ ጀቻ ኢልሙማቲን አባ ኢልመፉሪ ቁልቁሉን ኢንዱበት ጅራቱማ አፉሪ ቁልቁሉቲን አባ ኢልመፉሪ ቁልቁሉን በረበራ ጅራቱ ተጀለኒት ይጀራ ከነ ከሰቲ ለጴ አቡማቲን ጀነ አባኒስ ኢልሚስ አፉሪ ቁልቁሉስ ያዱ ታናን ኤሰቲ አደጋኒ አባን ቤከኒ ወላ ጅራ በከት ወላ hinjiruka abbaaf ilmi to abbaaf ilma afurii qulqulluun tokko yaadni isaanii tokko laphummaa abbaatiin yaadu kanaaf yaadicha abbaa keessa jira tanan ilma keessa jira aniif abbaan tokkodha abbaa anatu beeka abbaanis ana beeka jedheeti kamtu tamcaalan kanaaf maal jechuudhaafi guyyattitti kan beeku hin jiru jechuun tokko nama ta'ee kan beeku nama keessa maal seetan amma ilma afuura qulqulluun jenne ergamoonnis jedhe ergamoota jechuun uumamadha miti jira uumamadha ergamaan mikaa'elaa uumamadha gabreeliin uumamadha waaqa miti uraayeliin uumamadha waaqa miti ergamoonnis jedhet ergamaan uumamadha abbaa yoo jedhe immoo abbaan waaqa ilma yoo jedhe ilmi eenyu Iyesuus Kiristoos waaqa waaqni immoo abbaanis waaqa ilmis waaqa taanaan waaqni tokko jenna waan ta'eef
ilmi Iyesuus kan jedhan achirratti ilmummaa nama ta'uusaa foonuffachuusaa ibsuuf malee abbaadhaa gadi ta'ee miti. Kanaaf guyyattii hindoo kan jedhu tokko uumaa addaraas lammaffaa irratti immoo guyyattii sana kan beeku jedhamee kan dubbatan laphee abbaa keessatti yaaddamtee jirti abbaan beekaa. Maal jechuudha kuni ta'umsa kana keessatti raawwii keessatti ilmi gadi bu'uusaa hojiidhaan mul'isee cuuphamuusaa hojiidhaan mul'isee dhalachuusaa hojiidhaan mul'isee du'uusaa hojiidhaan mul'isee ka'uusaa hojiidhaan mul'isee ol ba'uusaa hojiidhaan mul'isee guyyattii sana garuu hojiidhaan mul'iseera. Maaliif maal jennee yoo guyyattiin immoo beeka ta'e jechi suni hin dabarti jennaan hin jiru jechuudha. Nuu dhumanne miti jira walii galleerra. Kanaaf dabarte jechi jedhu dubbatamnaan addunyaan kun dabartee malitti waan ta'eef hin jiraannu. Kanaaf hojiidhaan hin mul'isne yaada abbaa keessa garuu addunyaan kun akka dabartu hojiidhaan ilmi jechadha jenne dubbii abbaaf ilmaa sagaleedha jenne jechichi dubbatamnaa addunyaan hin dabarti. Kanaaf hojiidhaan በተግባር አልገለጣትም ነው። ስለመባረት ሞ ኢየሱስ ክርስቶስን ጩጳማ ጀደ ማለት ጴጥሮስ ኢየሱስ ቆፋን ጩጳማ ከጀሩ ጅራ እንጂ አመማል ጀሮ ተቆተቆ ከረና ያ አባኬኛ ጀዱ እርገ ጀዳሜ ቦደ ከንዱብሮ ማርያሚ ከረዳ ከንጀዱ ጅራ ኪታበ ከጀርኒ ጋፈተን ጀረኒ ነጋር ገባ ኩሉ ገብረሊቲ ከንጀዱ ኤሰ ጅራ አባኬኛ ከንጀዱ ቆፈ ከረዳ ጀዳሜ አመ ኪታበ ረቲ ያ አባኬኛ ጀዳ ከረዳ ጀዳሜ ሞ ያ አባኬኛ ቆፈ ከረዳ ጀዳሜ ያ አባኬኛ ጀዳሜ ማለት ኢሰ ቆፈ ከናናን ከረቲና ጀዳሜ ከናፍ አከሱማ ኢየሱስ ክርስቶስ ቆፋን እንጂ ኢየሱስ ክርስቶስ ይማከደለ ገራ አባፍ አፉረ ቁልቁሉት ኑጌሳ ማሊፍ አባፍ ኢልማ አፉረ ቁልቁሉ ሰዱማ ተኩማ ከለከሰት አባን ዋቀዳ ኢልሚ ኢየሱስ ክርስቶስ ዋቀ አፉረ ቁልቁሉ ዋቀ ጴጥሮስ አገደሳ ኢቤቶንታይ ካዮን ጉዳን ዱከ ቦታ ኤርገምነት ከነመ ጊዱ ገለስ ለለበሳኒ ኢየሱስ ክርስቶስ ዋቃ አካታዬ ወረ ኦሮሞታቲስ አይሁዶታቲስ በክሲሱ ከና መቃ ከለረዲ ዴቢ አኒ ከንሳን ዱበተ ኢየሱስ ጀዳኒ ከንሳን ዱበቻ ቱረ ዋቁማ ሳዋኒን አመነ ወሪ ኦሮሞታስ የቱኒ ወረ መንታን ቃብነስ ወረ ይሁዲ ከሰንጀረስ ዋኒን ፉዳነ ጊዱ ገለስ ለለበሳኒ ኢየሱስ ክርስቶስ ዋቃ ደርበኑ ማልጀዳ ያመለገው ሰሪቶተ ጩጳዋን አይሁድ ጩጳ ዮሐንስ ከንፈኑራ ለመፈይስ ከን ኢየሱስን ኢልሙማ ከነማ ከኒሲስቱራ አደባሳቲ ቤካ ዋንጀዴፍ ኢየሱስን ጩጳማ ጀዴ ማለ አባ ፊልማ ፉረ ቁልቁሉዳን ኢሳቲ ኢየሱስ ቆፋን ከንጀ መከንታኔ ኢብሳ ስለትቀም በመመራችን ቃል ያሰማልን። እንደው አደራ ነው የምላችሁ እንደው እናቶች አባቶች መቼም ዛሬ ሰንበተ ክርስቲያን ደብረመዊ መድኃኔዓለም ቤተክርስቲያን መጥተን እንዲህ ምስጢር ሲፈስ ቃለ ወንጌል እንዲህ ሲፈስ አለማትረፍ ትንሽ ስንፍናችን እንዳያጎላውና እንደው አንድ ወንድም ይቅርታ መሀል ላይ እንዳልገባ በቤተ ክህነትም በቤተ መንግስትም የሚያገለግል አንድ ጠንካራ ወንድማችን ነውና በተከታታይ በቤተ ክህነት የተለያዩ አገልግሎቶች ላይ ቆየና በሶስተኛው ነው በአራተኛው ቀን ነው ቤተ መንግስት አዳር ስልጠና ተሰጥቷል። በትልቅ ሰው በጠቅላይ ሚኒስትር ደረጃ በሚባል አካል ስልጠና ሲሰጠው እዛ በቤተ ክህነት ደረጃ ወይ በመንፈሳዊ አገልግሎት ረጅም አገልግሎት ላይ ስለነበረ ደክሞት ነበር። እንቅልፍም ተመጣጣኝ እንቅልፍ አላገኝምና አራተኛ ቀን ሲጨመር ሶስተኛ ቀን ሲጨመርበት የበለጠ ድካም ውስጥ ገባና ምን አረኳለ? ምክንያቱም ሁለቱ ያው የሀገራዊ ጉዳይ ስለሆነ ራሴን በእስክሪብቶ እየወጋሁ አለ። ሲያንቀላፋኝ ስጋዬ ድካም ሲሰማው እየወጋሁ ራሴን እያደማሁ ሁለቱንም በአግባቡ ሳስኬድ ነበር አለና እንደው መቼም ለማትረፍ ነው የመጣነውና ነቃ እንበል ለማለት ነው። አንድ ጥያቄ ብቻ ከኔ ጋር እንቆያለን። ከሰዓትም ተመሳሳይ መርሃ ግብር ይኖራልና በርቱ ለማለት ነው። አባታችን አንድ ጥያቄ እናንሳዝ።
በተለይ አዋልድ መጽሐፍትን ለእምነት መከራከሪያ ማጣቀሻ ወይም ማስረጃ ሊቀርቡ ይችላሉ ወይ የሚል ጥያቄ አለ። አዋልድ መጽሐፍት፣ ድርሳናት፣ ገድላት፣ ታምራት ከመጽሐፍ ቅዱስ ጋር ይጋጫሉን የሚለውን ድፍረት ባይሆንብኝ በሁለት ሶስት ደቂቃ ዋና ዋና ማብራሪያውን ሳይሆን መሰረታዊ ነገሮችን ብቻ እናንሳና ሶስቱም መምህራን ይህን ሀሳብ ነው የምትሄዱበት። አልፍም እኔም ያው ስልጣኔ ልጠቀምና 5 ደቂቃ ልስጥ። እሺ በድጋሚ እንኳን ደህና ቆያችሁ። ብዙም ብለው ነበረኝ ያው ሰዓት ስለሌለኝ ወደ ጉዳዩ ነው ቀጥታ የምገባው። ስለዚህ አሁን ሰማችሁ አልሰማችሁ አይደለም የራሴን እናገራለሁ ማለት ነው። እንግዲህ ያው መከፋፈል ነው ሊሆን የሚችለው ያልተናገርኩትን እነዚያ ብለን ካልጨረስነው 5 ደቂቃ ያልቃል አያልቅም። በነገራችን ላይ እናሳብ ላንሳ። አሁን እዚህ ላይ እንደማይጣሉ እናንተ ታውቃላችሁ አይደል? መቼም አብዛኛው ይጣላሉ አይደል? እዚህ አይደለም ጥቅሶችን የምናነሳቸው ሁሎችን ታውቃላችሁ። ግን ኮዙ ምንድን ነው ወይም ደግሞ ማስታረቂያ ሀሳቡ የሚለው ነው። መጽሐፍ ቅዱስ እንዲህ ይላሉ፣ ሌሎች እንዲህ ይላሉ ብለን የምናነሳው ሁለቱን የሚያስታርቁ ነገሮችን ለማንሳት ያክል ነው። ወደ ጉዳይ ስገባ ሁለት ጥያቄ ነው። አንደኛው የመጀመሪያው ምንድን ነው? አዋልድ መጻሕፍት ለመከራከሪያነት ይጠቅማሉ ወይ ነው ያዛችሁት አይደለ? ሁለተኛው ደግሞ አዋልድ መጻሕፍት ራሳቸው ከመጽሐፍ ቅዱስ ጋር ይጣላሉ ወይ ነው። እዚህ ላይ የተዘረዘሩት ገድላት፣ ድርሳናት፣ ታምራት አይጠቀስም። ለምን አይጠቀስም ያልኩት ከነዚህ ውስጥ ነው የሚገባው። የአንድ ገድል ያጻጻፍ መንገድ ነው። ገድል ሲጻፍ መጀመሪያ ገድል፣ ቀጥሎ ታምር፣ ቀጥሎ መልክ ስለሚጻፍ ነው። ታምሩ በዚህ ውስጥ ወይም ደግሞ በድርሳኑ በገድሉ ውስጥ የሚካተት ነው እና ባጭሩ ከስማቸው እንነሳ እስኪ። አጠር የምናደርጋቸው ምንድን ነው ያልናቸው ስማቸው? አዋልድ ገባቸው። እነማን ናቸው አዋልድ? የዘረዘርናቸው አይደለ? አዋልድ ያልናቸው የዘረዘርናቸው። አዋልድ የሚለው ስም ግዕዛዊ ነው ወይም ደግሞ የግዕዝ ቋንቋ ነው። ወለት የሚል ወለደ ከሚል ግስ ወለት የሚል የሴት ልጅ የሚል አለው። ይህ ሲበዛ ደግሞ ሬጉላር በሆነ መንገድ ነው የሚበዛው። በጣም ትክክለኛ አይደለም አበዛዙ። ወለት የሚለው አዋልድ ወደሚል ብዜት ይሄዳል ማለት ነው። ስለዚህ ወለት የሚለው ልጅ ከሆነ አዋልድ የሚለው ምን ይሆናል? ልጆች ካልን አባት ይፈልጋሉ። አባት የሌለው ልጅ የለምና አባት ማን ነው? መጽሐፍ ቅዱስ። ስለዚህ ልጆቹ እየተጠየቀ ያለው ልጆቹ ከአባታቸው ጋር ይጣላሉ ወይ ነው ጥያቄው አይደለ? እንግዲህ እዚህ ላይ ምናልባት ባለየ ልጅ ሊኖር ይችላል። እንደዚያ ወስዳችሁት ከሆነ አላውቅም። ባጭሩ ልጆች የተባለው መጽሐፍ ቅዱስ ወይም ደግሞ አባቶቻችን በዚህ መንገድ የገለጹት ቅርርባቸውን ለመግለጽ ነው። ልጆች ብሎ የገለጹ ሌላ ብለው መግለጽ ይችል ነበር። በዚህ ምድር ምንድን ነው አባትና ልጅ ናቸው ቅርቦቹ የማይጣሉ አባት ለልጅ ይወጣል። ስለዚህ ቅርበታቸውን ለመግለጽ አዋልድ ወይም ደግሞ ልጆች የሚል ስም ይሰጡታል። ባጭሩ አይጣሉ። ካልተጣሉ ምንድን ናቸው ከተባለ በተለይ ብዙ ምናወራባት ጉዳይ ይኖር ነበረ። ወንድሞቻችንም በተለይ ከዚህ ከዓለሙ ጋር ከሶሻል ሚዲያው በደንብ ስለሚሰሩ ካወቃችኋቸው በደንብ መጻሕፍትን ጽፈዋል። በክርክርም በነገራችን ላይ ሀሌታ ሚዲያ መምህር ዮሐንስ በደንብ አንድ መናፍቃር ገጥመው በሚገባ አፍርተውን የወረዱ ወንድማችን ናቸው። እኔም ስለተከታተልኩት ማለት ነው። እና ገድል አጻጻፍ ላይ በጣም ብዙ ችግር አለ። እንደ ቤተክርስቲያን ሁለት አይነት ሰዎች ያሳትሙት ማነው? 3 አይነት ሰዎች። አንደኞቹ ትክክለኞች ናቸው፣ አባቶቻችን ናቸው። ሁለተኞቹ ደግሞ መናፍቃን ለራሳቸው ጥቅም ነው። በጣም አሁን የተሰራጨበት ገድላትን ድርሳናትን ለማሳተም እኛ ማናውቃቸው ራሳቸው ይሉና ከዚያ ለመከራከር እናንተ ትላላችሁ ይሉናል። እኛ እኮ አናውቀው። በሌላኛው ደግሞ ዝም ብሎ እውቀት የሌላቸው እንደ ቅዱስ ነን የሚሉ አይነት ነገሮችን አይታችሁ ከሆነ እግዚአብሔር ሚኒስትር ነው አለ። ስለዚህ ቅዱስ ዮሐንስ 7 አባታ እንደዚህ አይነት ነገሮች ዝም ብሎ እውቀት የሌላቸው ሰዎች ይጽፉታል። እና በዚህ አይነት መልኩ ሲሆን የእኛንና የሰዎችን መለየት ያቅተናል። ድርሳን ገድላት የእኛ የሆኑት ግን ከመጽሐፍ ቅዱሳችን ጋር አይጣሉ። ለምን? ልጆች ናቸውና ማለት ነው። ምን ማለት ነው? ገድላት፣ ድርሳናት፣ በተለይ ገድል ላይ ገድል ማለት የመጽሐፍ ቅዱስ ትርጓሜ ነው። መጽሐፍ ቅዱስ ትርጓሜ ያለው አይደል? ትርጓሜ እንደሚያስፈልግ ትርጓሜው ደግሞ ምንድን ነው ከተባለ ገቢራዊ ነው። እንዴት ነው ከተባለ ለምሳሌ በማቴዎስ ወንጌል ምዕራፍ 10 ላይ እትትርጎሙ ለእለ ይቀትሉ ሥጋክሙ ወነፍስክሙ፣ ነፍሳችሁንና ሥጋችሁን የሚገድሏችሁን ምን አትበሉ ተብሏል? አትፍሯቸው። ቅድም የተነሳ ስለሆነ ትምህርቱ ላይ ነገር ግን ነፍስንና ሥጋን አንድ አድርጎ ወደ ውስተ ገሃነም ያይጉ በገነት ላይ ማነው በሲኦል ጥሎ በአንድ መቃብር የሚጭነው ማንን ፍሩት? እግዚአብሔርን ፍሩት ተብሏል። ስለዚህ እኛ ይህንን በመጽሐፍ ቅዱስ ተነገረ።
አዎ እንደዚህ ነው። ከዚህ በኋላ ይሄ እኛ በቴዎሪ እናውቀዋለን አይደለ? ጌታችን ኢየሱስ ክርስቶስን በመስቀል ላይ ሆኖ አሳይቶናል። ነገር ግን ቅዱስ ጊዮርጊስ ምንድን ነው ያደረገው? ይህንን መጽሐፍ ቅዱስ ላይ የተጻፈውን ሄድና ነፍስንና ስጋን የማይፈርሱ ሰዎች ላይ ሄዶ ቆመ። ከዚህ በኋላ ስንት ጊዜ ሞተ? 3 ጊዜ ሞተ። ነፍስ ስጋውን መግደል አትቻላቸውም አይደለ? ስለዚህ በተግባር ምን አለ ማለት ነው ቅዱስ ጊዮርጊስ? ያ መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 10 ላይ የተጻፈልን እኮ ይሄ ነው ብሎ በተግባር ነገረን ነው። እኛ ገድላት ድርሳናት ስንል በአካል የተተረጎሙልን ኑረው ያሳዩን ነው። እኛም ብዙ ጊዜ እንዲህ በወሬ በማብራራት የተያዝን ስለሆነ አንድ ነገር ማብራራት ላይ ብቻ ህይወት የሌለን እውቀታችን የቀደመ ህይወታችን ደግሞ ወደኋላ የነቃ ፊት ኋላ ቀር ልብ ስላለን እንጂ ማለት ነው። አባቶቻችን ይህ ማለት ገድላትን ድርሳናትን በአጠቃላይ ስንል መጽሐፍ ቅዱስን በተለይ ገድላት ላይ ያለውን ፕራክቲካሊ በአካል ተግብረው አሳዩን ማለታችን። ስለዚህ ያንን መተርጎሙ ይሳሳታል አይሳሳትም። ሰዎች ሌሎች ያስገቡባቸው ግን አይቻልም። ስለዚህ ሌላውን እነሱ ይሉታል ብዙ ነገሮች ስላሉ ብዙ የምነሱ ነገሮች ስላሉ መጽሐፍ ቅዱስ አባቶቻቸው ጋር አይታሉም። ለምን ነው ከተባለ አሁን ብዙ ጊዜ እስከ 4ኛ ትውልድ የሚል አሁን ብዙ ጊዜ የሚነሳ በሌሎች ዘመዶቻችን ላይ ገድላችሁ የቅዱስ ዮሐንስ ዘራት እስከ 50 እስከ ምናምን ይላል። መጽሐፍ ቅዱስ ላይ ደግሞ አለ አይደለ? እኔ ለሚፈራኝ እስከ 1000 ትውልድ የሚጠላኝ ደግሞ እስከ 4 እና እስከ 3 ትውልድ ማቴን አመጣለሁ ብሏል። ይህ ነው ባጭሩ ገድሉ ላይ የምናገኘው። ይህን ግን ማንሳት አይፈልጉም። ግብረ ሐዋርያት ደግሞ በወንጌል ላይ የቅዱስ ጴጥሮስ ወይም ደግሞ የቅዱስ ጴጥሮስ ጥላ የቅዱስ ጳውሎስ ግብጽ ፈውሷል። አንድ ገድል ላይ ግን አንድ ጻድቅ ወይም ደግሞ አንድ ሰማዕት ሙት ሳስነሳ የእናንተማ እንደዚህ ይላል። ስለዚህ ምንድን ነው ይህን አሁን እኛ ያዝነውን ለማስጣል የሚደረግ የሚያነሱብን ነው። መጽሐፍ ቅዱስን ፈልገው ሳይሆን ከእንደዚህ አይነት ሀሳብ ነገር አሁን ለምሳሌ በቅርቡ እንደው ለማንሳት ያክል የተወገዘ ሀሳብ አለ። በነገራችን ላይ ማን ነው እሱ? ታውቃላችሁ? በሊቃውንት ጉባኤ የተወገዘው በዮሐንስ ገድል ላይ የተጻፈ ነው ባጭሩ። አሁን እዚህ ላይ ይመጣሉ ዮሐንስ ገድል እኮ ተወግዟል፣ ስለዚህ አያገለግላችሁም ይሉናል። ግን ገድሉ የተወገዘው ወይስ በውስጥ ያለው ሀሳብ? ምን የተወገዘው? የቅዱስ ዮሐንስ ገድል አያስፈልገንም ማለት ነው። ሀሳቡን አይቶ ገምግሞ የሊቃውንት ጉባኤ ሊቃውንት አባቶቻችን በሊቃውንት መልኩ ያለፈ ከሆነ ሊቃውንት ገምግሞ ሊጽፉት ይችላሉ። እዚያ ያለው ምንድነው? አንደኛ መናፍቃን ያስገቡት፣ ሁለተኛ ያላወቁ ሰዎች ያስገቡት ከሆነ ሊቃውንት ገምግሞ አጣርቶ ይጥሉታል ማለት ነው። ከዚያ ውጭ ግን የኛ እውነት አይጣልም። እንደ መከራከሪያነት ያገለግላሉ። ወደ ተባለው ሀሳብ ልግባና ለምሳሌ አንድ ሰው በመጽሐፍ ቅዱስ የማያምን ሰው ስለ እግዚአብሔር መጥቶ እግዚአብሔር የሚባል ነገር የለም ቢላችሁ ምንድን ነው የምትሉት? እንዴት ትላለህ ነው የምትሉት? በመጀመሪያው እኮ መጽሐፍ ቅዱስ ላይ በቀዳሚ ገብረ እግዚአብሔር ሰማይ ወርዶ ወይም ደግሞ እግዚአብሔር መጀመሪያ ሰማይና ምድር ፈጠረ ነው የሚል ትሉታላችሁ እንዴ? አይባልም። ይሄው እና ታውቁላለሁ ነው የሚለው። እኔ መጽሐፍ ቅዱስ ላይ ገባኝ ይሄ አንተ ሀሳብ ነው ይለናል። ግን መጽሐፍ ቅዱስ ለኛ የተጻፈ እንጂ ለማያምነው አይደለም። በእርግጥ እንደ የማያምኑትን ለማሳመን የተጻፈ ነው። ይህ ማለት አንድ ሰው ምንም በእግዚአብሔር የማያምን ሰው መጽሐፍ ቅዱስን የማይቀበል ሰው መጽሐፍ ቅዱስን እንኳን ኢቭን የማይቀበል ሰው ጋር ብንከራከር ሎጂካል የሆነ መልስ ነው የምንሰጠው። በስነ ፍጥረት ለዚያ ነው እኮ የመጀመሪያው መምህር ምንድን ነው? ስነ ፍጥረት ነው። ስለዚህ ስነ ፍጥረትን አይተን በስነ ፍጥረት ወይም ደግሞ ባመጣው ሎጂክ እርሱ መሆነ እንጂ መጽሐፍ ቅዱስ ላይ ገብተን ልንከራከር አንችልም። መጽሐፍ ቅዱስ የራሱ ሀሳብ ስለሆነ ስለዚህ ምንድን ነው የማያምነውን ሰው እኔ በማምንበት እርሱ ግን በማያምንበት ነገር ልከራከረው አልችልም ማለት ነው። ግልጽ ነው አይደል? ሀሳብ መጽሐፍ ቅዱስን የማያምን ሰው ቢኖር እየሰማችሁ ከሆነ የማያምን ሰው ቢኖር እኔ ደግሞ መጽሐፍ ቅዱስን ብቀበል አንድ ሰው እግዚአብሔር የለም ብሎ የሚከራከረኝ የዚያን ጊዜ መጽሐፍ ቅዱስ እኮ እግዚአብሔር አለ ይላልና ቁጥሩንም ምዕራፉንም ላሳይ ልለው አልችልም። ለምን? እሱ መጽሐፍ ቅዱስ ይታውቅልኛል። ምንድን ነው ላደርግ የምችለው? እሱ ባመጣው ሀሳብ በቃልም ሆነ በስነ ፍጥረትም ሆነ ወይም ደግሞ ባመጣው ሀሳብ እረተዋለሁ ወይም ደግሞ እከራከረዋለሁ እንጂ ማለት ነው። እንደዚህ ከሆነ መከራከሪያ ሲባል ይኸው እንደሚታወቀው ከእኛ ቤት ውጭ ላሉ ስለሆነ የመጣው ለእኛ ይሆናል። በነገራችን ላይ ገድላትም ድርሳናትም ሆነ እኔና አንድ ወንድሜ ኦርቶዶክሳዊ ብንከራከር ለእኔና ለእሱ ሊሆነን ይችላል። ከእኛ ውጭ ባለ ከኦርቶዶክሳዊት ቅድስት ቤተክርስቲያን ውጭ ያለ ሰው ሊከራከረን ማለት ነው። ስለዚህ ሰው በምን ያምን? በገድል ያምን አይደለ? በመጽሐፍ ቅዱስ ያምናል፣ ግን በምን ያምን? በገድል ያምን። በገድል ካላመነ ደግሞ ለዚያ ሰው ላቀርብለታችንም። ለምን? ገድልን ዝቅ አድርጎ ያየ የመጽሐፍ ቅዱስ ልጅ መሆኑን የረሳ ስለሆነ ማለት ነው። ስለዚህ በማይቀበለው ሰው ፊት ነገሮቹን ባቀር ምንድን ልበላችሁ የሆነ መብል የማይወድ ሰው አለምሳሌ የማይወደውን መብሎቻችሁ ብላ ብትሉ እንደ ማለት አይነት ነው ማለት ነው። ስለዚህ ባጭሩ ከእኛ ቤት ውጭ ላሉት ሰዎች ለመከራከሪያነት
አያገለግሉንም። ይህ ስንል እንጥላቸዋለን ማለት አይደለም። እነሱ ስለማይጠቀሙባቸው ወይም ደግሞ ስለማያምኗቸው ማለት ነው። እኛ ውስጥ ግን ይጠቅማሉ፣ ለሌሎች ግን እንደ መከራከሪያ አድርገን ልናወራቸው አንችልም። ቤታችን ውስጥ ያሉ በተግባር በተለይ ገድላት በሕይወት እንድንኖርባቸው የተጻፉ እንጂ እንድንከራከርባቸውም አይደለም። ሕይወት ናቸው፣ በራሳቸው የተገለጠ ሕይወት እንደ ክርስቶስ ሁነው ያሳዩን፣ ለክርስቶስ ሁነው ያሳዩን እንደመሆኑ ስለዚህ ባጭሩ ገድላት ለቤታችን የተሰጡ ናቸው። ለሌላ ሰው ግን ላያገለግሉን ደግሞ አያገለግሉንም፣ ከእነሱም ከሚያምን ውጭ ላለ ሰው ማለት ነው። ግልጽ ከሆነ ምናልባት ወስፈት ለእግዚአብሔር ቃሎትን ያሰማልን አባታችን፣ ቃሎትን ያሰማልን። መምህር ዮሐንስ እዚህ ላይ የሚያክሉትን ነገር ያክሉና አንድ ቅድም የተዘለለ ሀሳብ አለ ይቅርታ። እሺ ግን ይሄኛው ሀሳብ የግድ መጠቃለል ስላለበት ታገሱ ምዕመናን። አባት ሆይ እቺ ጽዋ ከኔ ትለፍ የምትለው ሀሳብ ቅድም ለወንድሜ ያነሳሁት ሀሳብ እንትን አልተለካችምና የተወሰነ ሀሳብ እንትን በልና በሙሌ እናጠቃል። ሙሌ ያጠቃልለዋል። ሰላም ናችሁ? እንደራባችሁ የራሱ ገብቶኛል። በእናንተ ውስጥ ተገብቼ ይርቦኛል ልል ብዬ ነው የተውኩት። መተወዬ ግን አልገባችሁ እና አሁን ይሄ አባት ሆይ እቺ ጽዋ ከኔ ትለፍ ምናምን የሚለውን አሁን ባናብራራው ጥሩ ነው። ቅድም የተብራሩት ከገባችሁ በዛ ውስጥ ይመለሳል። አምላኬ ከሚለው ጋር ተመሳሳይ ሀሳብ ስላለው ማለት ነው እና እሱን በዛኛው መልስ ብትወስዱት ይቺ ጽዋ ከኔ ትለፍ ብሎ ጌታችን የተናገረው ለምንድን ነው የሚለውን ሀሳብ በዛ ቢያካትቱት ጥሩ ነው። ያው ክርስቶስ ወደዚህ ምድር የመጣው ያደረገውን ነገር በሙሉ ያደረገው ለቤዛነትና ለአርአያነት ስለሆነ ይህንንም ቃል የተናገረው በእኛ ቦታ ተገብቶ ነው፣ እኛን ወክሎ ነው። ይቺ የሞት ጽዋ ከሰው ልጆች ከአዳም የልጅ ልጅ በሙሉ ትለፍ። ምስጢሩ በጣም ብዙ ነው፣ ግን ቤዛነት በሚል ከያዛችሁት ጥሩ ነው። ቅድም አንድ ያነሳነው አለ አምላኬ የሚለውም ሲነሳ ይህም የመከራ ጊዜ ላይ የቀረበ ጸሎት ነው። ስለዚህ አርአያነትን የሚያካትት ጸሎት ነው። ለአርአያነት በሚለው ብትይዙ ጥሩ ነው፣ ሲዘረዘር ሌላ ሀሳብ እንዳይወስድ ማለት ነው። አሁን ገድላት ላይ የተነሳው ግን ገድላት ለሃይማኖት መከራከሪያ ይሆናሉ ወይ ለሚለው አንስተውታል። እርግጥ መልሱ ተመልሷል፣ ምንም እንትን የለውም። ያው ኦርቶዶክስ ለኦርቶዶክስ ሃይማኖታችን አንድ ስለሆነ ሃይማኖታችን የምንገልጽበት መንገድ የሆነ ጊዜ ግጭት ሊፈጥር ይችላል። እንደዚህ ይገለጻል አይገለጽም፣ ይህ አገላለጽ ትክክል ነው ወይስ አይደለም በሚል ክርክሮች ይኖራሉ። ያገላለጽ ማለት ነው እንጂ በሃይማኖት ይዘት በምናምነው እምነት ይዘት ኦርቶዶክስ ከሆነ ምንም አይነት ክርክር አይኖርም እርስ በርሳችን ማለት ነው። ግን አንድ መምህር ከአንድ መምህር በሆነ አገላለጽ ይሄ እንዲባላል ይሄ አይባልም፣ ይሄ ይባላል ይሄ አይባልም የሚል ክርክር ሊኖር ይችላል። ያገላለጽ የይዘት አይደለም ያገላለጽ። ከዛ ውጭ ግን ከሌላ ቤተ እምነት ጋር ለሚደረግ ምናምን ከሆነ ሰውን በማያምነው ነገር እንከራከር ማለት አስፈላጊ ሊሆን አይችልም፣ አይሆንም ሲጀመር። አሁን እንዴት ሞርሞኒስቶችን ለምሳሌ ብናይ ሞርሞኒስቶች መጽሐፍ አላቸው። የእነሱም መጽሐፍ እነሱ የጻፉበት መንገድ አለ፣ የረዱበት መንገድ አለ። ከእነሱ ጋር ዲስከስ ማድረግ ከፈለግኩ የእነሱን መጽሐፍ አንብቤ ወይም ደግሞ መጽሐፋችሁ ትክክል አይደለም ብዬ ልከራከር እችላለሁ። እነሱም መጥተው በመጀመሪያ የሃይማኖት ጉዳይ የተጻፈባቸው መጻሕፍት የሚባሉት በመጀመሪያ መጽሐፍ ቅዱስን ይዞ የአባቶቻችን ሆሚሊቲክስ የሚባሉ ድርሳናት ናቸው። አሁን አዋልድ መጻሕፍት ለክርክር ምናምን ሲባል ጭፍን ብሎ ያው ተጠቅሎ ስለሆነ አስቸጋሪ ነው። አዋልድ በሚለው ውስጥ ብዙ ጉዳይ ስላለ ብዙ መጻሕፍቶች ስላሉ ማለት ነው። ሆሚሊቲክሶች በጣም አስፈላጊዎች ናቸው። ለምን ሆሚሊቲክስ የሚባሉት ድርሳናት የምንላቸው
በአጠቃላይ ትርጓሜያት በሙሉ ማለት ነው መጽሐፍ ቅዱስን እንዴት መረዳት እንዳለብን ወይም ይሄ the key of Bible የሚባለው የመጽሐፍ ቅዱስ ቁልፍ ብሎ ቅዱስ ሄሬኔዎስ የሚናገረው መጽሐፍ ቅዱስን እኛ ዝም ብለን አይደለም የምንረዳው በአባቶቻችን ትርጓሜ ስለሆነ ትርጓሜው አስፈላጊ ነው። ይሄ ቃል ምን ማለት ነው እንዴት ብላችሁ ነው የምትረዱት የሚለውን የምናብራራው ድርሳን ላይ ተቀምጠን ነው። ማብራሪያ ላይ ትርጓሜ ላይ ተቀምጠን ነው። ይሄ ትርጓሜ የሚባሉት ደግሞ ቁጥራቸው ከአዋልድ መጻሕፍት ነው። ስለዚህ በዚህ ምንም ክርክር የለውም በትርጓሜያት ማለት ነው። ትርጓሜያት በአጠቃላይ የቤተክርስቲያንን ትውፊት ወይም ይሄ ስኮፕ ኦፍ ፌዝ የሚባለውን የእምነት እይታ ወይም ሩል ኦፍ ፌዝ የሚባለውን የእምነት መርህ የሚባለው ነገር በሙሉ ያለው በአባቶቻችን ትርጓሜ ስለሆነ ለክርክር ይቀርባል አይቀርብም የሚለው ከድርሳናት አንጻር ድርሳን ሲባል ድርሳነ ገብርኤል፣ ድርሳነ ሚካኤል የሚባለውን ምናምን ድርሳነ መስቀል፣ ድርሳነ ማርያም በሚል ከሆነ እሱ ሌላ ጉዳይ ነው። ማብራሪያ ሆሚሊቲክሶችን በተመለከተ ከሆነ ግን ትርጓሜያትን በተመለከተ ከሆነ ግን የመጽሐፍ ቅዱስ አረዳድ ኮንሰንሰስ ፓተርንስ ይባላል። መጽሐፍ ቅዱስን በአባቶቻችን አተረጓጎም አረዳድ የምንቃኝበትን መንገድ የያዙ መጽሐፍቶች አሉ። የጥብቅና ጽሑፎች በአብዛኛው መልስ የተሰጠባቸው ማለት ነው። ለጥቅሶች ለጥያቄዎች ማብራሪያ በቅዱሳን ሊቃውንት የተሰጡባቸው መጽሐፍቶች ልንጠቅስ እንችላለን። ቄርሎስ እንዲህ ብሏል፣ አትራቴዎስ እንዲህ ብሏል፣ ሄሬኔዎስ እንዲህ ብሏል፣ ባስልዮስ እንዲህ ብሏል። ይሄም ጥንት አባቶችም እንደዛ እያደረጉ መናፍቃንን ይረቱ ስለነበረ ለምሳሌ አርዮስን አትራቴዎስ የጠየቀው አንዱ ጥያቄ ይህንን ነው። ወልድ ፍጡር ነው በመለኮቱ ብሎ አርዮስ ሲጠይቅ የአትራቴዎስ ጥያቄ ከየት አመጣኸው የሚል ነው። በመጽሐፈ ምሳሌ ላይ ጥበብ ፈጠረኒ ይላል ሲል እንደ ይሄን ቃል አለ ንባቡ ከአንተ ቀድሞ የነበሩ ይሄ አጌነስ አርያንስ በሚለው መጽሐፍ ላይ መድፍነ መናፍቃን ወይም መድፍነ አርዮስ ልንለው እንችላለን። አርዮስን ማዕከል አድርጎ እሱ ያነሳውን ጥያቄ መልስ የመለሰበት ላይ መጽሐፈ ምሳሌ ላይ እንደዚህ የሚል ንባብ አለ ብሎ አርዮስ ኢየሱስን በመለኮቱ ፍጡር ነው ለማለት ጥቅስ ሲጠቅስ አትራቴዎስ የጠየቀው ይህንን ጥቅስ ከአንተ ቀድሞ የነበረችው ቤተ ክርስቲያን አንተ እንደምትለው ብላለች ወይ? ማስረጃ አለ ወይ? አባቶች አንተ እንደምትለው ተርጉሟል ወይ ብሎ ነው የጠየቀው። አርዮስ ሊያመጣ አልቻለም ማለት ነው። ትርጓሜ ሊያመጣ ሲያቅተው ታዲያ ያንተን ቅርሸት ወይም ጉሳተ ልብ ይሄ ኢንዲቪዥዋል ፐርስፔክቲቭ የሚባል ግላዊ አመለካከት እንዴት እንደ ትርጓሜ አድርገህ ትወስዳለህ? እስከ ዛሬ 300 ዓመት ቤተክርስቲያን ስትመጣ ይህንን ቃል ምን ብላ ነበር የምትረዳው ብሎ ነው የጠየቀው። በዚህ አግባብ ከሆነ አካል ጋር ውይይት ስናደርግ በተለይ መጽሐፍ ቅዱስን ከሚቀበሉ አካላት ጋር ውይይት ካደረግን መጀመሪያ መጽሐፍ ቅዱስ ከየት መጣ፣ እነማን ሰጡን በሚለው ነው የአባቶቻችን አጠቃላይ ትውፊት የሚመጣው ማለት ነው። ከየት መጣ፣ እነማን፣ መቼ፣ የት አዘጋጁት፣ ማቴዎስ እንደጻፈው በምን ታወቀ፣ ሉቃስ እንደጻፈው በምን ታወቀ፣ እንደዚህ እያለ ጥያቄ ስጠይቅ ወደ አባቶቻችን ትውፊት እንሄዳለን። አሁን ወንጌል 4 መሆኑን ለመጀመሪያ ጊዜ የተናገረው ሄሬኔዎስ ነው። ሄሬኔዎስን ካልተቀበለ በትውፊት አንድ ሰው ወንጌል 4 ስለመሆኑ ማስረዳት አይችልም። ለምን? ሄሬኔዎስ በነበረበት ጊዜ 34 ወንጌል ጠቅሷል። የወንጌል ክፍልፋይ የማቴዎስ የምናምን እንደምንለው የቶማስ የጴጥሮስ የይሁዳ የምናምን የሚባሉ 34 አካባቢ የሚጠጉ ወንጌላት ነበሩ። ከነዚህ ዘርዝሮ ከነዚህ ውስጥ ትክክለኛው የጌታ ቃል ያለበት 4 ነው ብሎ 4 ለይቶ ያስቀመጠው ለመጀመሪያ ጊዜ ሄሬኔዎስ። ቀደም ብሎ እርግጥ በዛው ከሄሬኔዎስ ጋር ተያይዞ ትንሽ ተወሰነ መቀራረብ ላይ ያሉት ሌሎቹም ይሄን ያነሳሉ። ለምን ይሄን ያነሳው? የአባቶቻችን ትውፊት ሰፋ ያቸው ራሱ እና እንደዛ ነው። ግን ምን ለማለት